ሰላም ፋሚሊ ባለፈው ትምህርታችን ስለ ሳፖርት እና ሬዚስታንስ አይተን ነበር ማለት ነው በቲዮሬቲካል። ዛሬ ደግሞ ፕራክቲካሊ ምን ይመስላል የሚለውን በሪል ቻርት እናያለን ማለት ነው። ሳፖርት የምንለው ማርኬቱን ባየሮች ወደ ሴል የሚወርደው ማርኬት ከዛ በላይ እንዳይጨምር ለማድረግ ወደ ባይ የሚገቡበት ቦታ ሳፖርት ብለን እንጠራዋለን ብለናል። በተቃራኒ ደግሞ ሬዚስታንስ የምንለው ሴለሮች ወደ ባይ እየወጣ ያለውን ፕራይስ ከዛ በላይ ማርኬቱ ፕራይሱ እንዳይጨምር ለማድረግ ወደ ሴል የሚገቡበት ቦታ ሬዚስታንስ ብለን እንጠራዋለን ማለት ነው። በሌላ አነጋገር እንግዲህ በሁለት አይነት መልኩ ሳፖርት የምንለውን እንደ ቤት ወለል እናየዋለን ብለናል። ለምን በዝቅተኛ ፕራይስ ገዝተን ከዛ በከፍተኛ ፕራይስ ስለምንሸጠው ማለት ነው። እንደዚሁም ደግሞ ሬዚስታንስ የምንለውን ደግሞ እንደ ጣሪያ ወይም ደግሞ እንደ ኮርኒስ እናየዋለን ብለናል። ለምን በከፍተኛ ፕራይስ ሸጠን ወደ ታች ስለምንወርድ ማለት ነው። ስለዚህ እዚህ ጋር በከፍተኛ ሸጠውና እዚህ ጋር እንዘጋለን፣ ወይም ደግሞ ሳፖርት በሚሆንበት ሰዓት ደግሞ ከታች ገዝተን ወደ ላይ እንሄዳለን ማለት ነው። በቀላሉ ይሄ ሲሆን እንዴት እንጠቀማቸዋለን የሚለውን ደግሞ ስንመጣ ለተሻለ ኮንፊርሜሽን እና ስትሮንግ የሆነ ውጤት ለማግኘት ሃየር ታይም ፍሬሞች ቢሆኑ ይመረጣል ብለናል። በተለይ የ4 ሃወር እና የዴይሊ ማለት ነው። ነገር ግን የ1 ሃወርም በደንብ ይሰራል ማለት ነው። ስለዚህ እዚህ ጋር ያሉት በሙሉ 1 ሃወር 2 3 4 እነዚህ እስከ ዴይሊ ድረስ ያሉትን ለተሻለ ኮንፊርሜሽን መጠቀም እንችላለን ማለት ነው። ለምሳሌ 4 ሃወር ላይ አድርጌ ላሳያችሁ። ይሄ የምታዩት ቻርት እንግዲህ የ4 ሃወር ቻርት እንደምታዩት ማለት ነው። እዚህ ጋር ለምሳሌ ወደ ላይ የነበረ ማርኬት ነው፣ ወደ ታች መጣና ከአንድ ጊዜ በላይ ተች ያለበት ቦታ እንደ ሳፖርት ያገለግላል ብለናል። ስለዚህ እዚህ ጋር ይመጣና ማርኬቱ ወደ ባይ ይመለሳል። ወደ ሴልም ስንመለከት እዚህ ጋር እንደምታዩት ከአንድ ጊዜ በላይ ተች ያለባቸው ናቸው። ማርኬቱ ይሄን እየነካ ወደ ሴል ይወርዳል ማለት ነው። እንዴት እንጠቀማቸዋለን የሚለውን ስንመለከት በመጀመሪያ ለምሳሌ ወደ ባይ ከሆነ ይሄንን ማርኬት ልገባ የፈለኩትን እዚህ ጋር ወደ ባይ እየሄደ ያለ ማርኬት ኮንቲኒዩሽኑን ለመውሰድ ምን አደርጋለሁ? በመጀመሪያ ከዚህ ጋር ያሉ ከአንድ ጊዜ በላይ ተች ያለባቸውን ቦታዎችን በዚህ መልኩ አሰምራለሁ ማለት ነው። ከፈለጋችሁ ትሬንድ ላይን መጠቀም ይችላልላችሁ፣ አለዛ ደግሞ ሆሪዞንታል ላይን ብትጠቀሙ የተሻለ ይሆናል ያልኳችሁ ይሄንን ነው። እዚህ ጋር ሆሪዞንታል ላይኑን በዚህ መልኩ እናሰምራለን። ሆሪዞንታል ላይን አድርጋችሁ ላይኑን 4 ፖይንት ብታደርጉት የተሻለ ነው፣ ወፈር ብሎ መታይ ስላለበት ማለት ነው። እንደምታዩት ማለት ነው እዚህ ጋር ይሄንን ነክቶ ማርኬቱ ሪጀክት ከተደረገልኝ ወደ ባይ በዚህ መልኩ ሎንግ ፖዚሽን መግባት ይችላል ማለት ነው። እንደምታዩት ማለት ነው ስቶፕ ሎስ ከዚህ የተወሰነ ብቻ ለሊኩዊዲቲ ተውለትና ኢንትሪዚ ጋር አደርጋለሁኝ። ከዛ በኋላ እንደምታዩት ያው ወደ ባይ እየሄደ ያለ ማርኬት ከሆነ ቦስ ወይም ደግሞ ብሬክ ኦፍ ስትራክቸር ሊሰራ ስለሚችል እዚህ ጋር ቲፒ1 ወስዳለሁ፣ ቲፒ2 ደግሞ እዚህ ጋር ወስዳለሁ ማለት ነው። ወደ ሴል መገባ ከሆነ ደግሞ ከላይ ያሉትን ሳፖርቶች እንግዲህ የተለያዩ አይነት ሳፖርቶች አሉ ብለናል። ወደ ሴል በምንገባበት ሰዓት ደግሞ ከአንድ ጊዜ በላይ ተች ያለባቸውን ቦታዎችን በዚህ መልኩ ይሄንኛው ቢሆን ሬዚስታንሱ እዚህ ጋር ከሁለት ጊዜ በላይ ተች ሲያደርግልኝ ወደ ሴል ከዚህ ወደ ሴል ገባለሁ። ከዛ በኋላ በየሊኩዊዲቲው ቲፒ ወስዳለሁኝ ማለት ነው። ነገር ግን በማንኛውም ሰዓት ምን ብለናል ማለት ነው? አንደኛ የምንጠቀማቸው የሃየር ታይም ፍሬም መሆን አለበት። ሁለተኛ ደግሞ ከመግባታችን በፊት ኮንፊርሜሽን ልንወስድ ይገባል። እንደዚሁም ደግሞ ከትሬንዱ ተቃራኒ መሆን የለበትም። ትሬንዱን መሰረት አድርገን መግባት ይኖርብናል ማለት ነው። ሳፖርት እና ሬዚስታንስ ለፎሬክስ ትሬድ የጀርባ አጥንት ነው ብለናል። እንደዚሁም ደግሞ ሁሉም አይነት የትሬዲንግ ስትራቴጂዎች ከሳፖርትና ሬዚስታንስ መሰረት ተደርገው ነው የሚሰሩት ብለናል ማለት ነው። ሳፖርትና ሬዚስታንስ እንዴት እንደምንጠቀማቸው ካወቅን ያለምንም ኢንዲኬተር ትሬድ ማድረግ እንደምንችል ተነጋግረን ነበር በባለፈው ትምህርታችን ማለት ነው። እንግዲህ ለምንድነው እንደዚህ ከፍተኛ ቦታ የተሰጣቸውና ሳፖርትና ሬዚስታንስ ለሁሉም አይነት የትሬዲንግ ስትራቴጂዎች ይጠቅማሉ ያልናቸው የሚለውን ስንመለከት አንደኛ ፕራይስ በማንኛውም ሰዓት እነዚህ ሳፖርትና ሬዚስታንሶች ላይ ሊመለስ ስለሚችል ነው ማለት ነው። በሙሉ የምታዩቸው ማለት ነው ሳፖርቶችና ሬዚስታንሶች ማርኬቱ ያንን ቦታ እየነካ ሪቨርስ ሊያደርግ የሚችልበት ስለሆነ ነው። ሁለተኛው ደግሞ ኢንትሪዎችን የምንወስድበት ቦታ ስለሆነ ነው። ወደ ባይ ምንገባ ከሆነ ኢንትሪ ምንገባው ሪጀክሽን ሲኖር እዚህ ጋር ወደ ባይ እንገባለን። ወደ ሴል ምንገባ ከሆነ እዚህ ጋር እናይና ሪጀክት ከተደረገ እዚህ ጋር ኢንትሪ አድርገን ስቶፕ ሎሳችን የተወሰነ ወደ ላይ እናደርግና ወደ ሴል እንገባለን ማለት ነው። በዚህ አማካኝነት ማርኬት ለኢንትሪና ለኤግዚት እንጠቀምበታለን፣ ለመግቢያና ለመውጫ ማለት ነው። እንደዚሁም ደግሞ ስቶፕ ሎሳችንን ለማስቀመጥ ስለሚጠቅመን ማለት ነው። እዚህ ጋር ለምሳሌ ወደ ላይ ሪጀክት ተደርጎ ከዘጋ ሊሆን የሚችለው ስቶፕ ሎሳችን ሪጀክሽን ካንድሉ ነው ማለት ነው። ከታችም እንደዚሁ ሪጀክት ተደርጎ ከተዘጋ ወደ ባይ ከገባን ሪጀክሽኑ የስቶፕ ሎሳችን የሚቀመጥበት ይሆናል ማለት ነው። ሌላ
ሌላው ምን ብለናል? ሳፖርትና ሬዚስታንስ ትሬንድን ያመላክቱናል። የትሬንድን መጀመሪያ ሊሆኑ ይችላሉ ወይም ደግሞ መጨረሻ ሊሆኑ ይችላሉ ማለት። እንዴት እንጠቀማቸዋለን የሚለውን ስንመለከት ስዊንግ ሃይ ወይም ደግሞ ስዊንግ ሎ፣ ከታች የተመለሰበትን ወይም ደግሞ ከላይ የዞረበትን ቦታዎች ስዊንግ ሃይ እንለዋለን፣ ከታች የዞረበትን ደግሞ ስዊንግ ሎ እንለዋለን ማለት ነው። እነዛን ቦታዎችን ፈልገን በማስመር ከሁለት ጊዜ በላይ ተች ያለባቸው ቦታዎች እና ተደጋጋሚ ፕራይሱ ዛ ጋር የዞረባቸው ቦታዎች ስትሮንግ የሆኑና ወደ ባይ ወይም ደግሞ ወደ ሴል ልንገባባቸው የምንችል ናቸው ብለናል ማለት ነው። በማንኛውም ሰዓት እንግዲህ እነዚህ ሳፖርትና ሬዚስታንሶችን ስንጠቀም ማለት ነው ምን መሆን አለበት? አንደኛ ይሄ ለምሳሌ እዚህ ጋር የነበረው ሬዚስታንስ ነው ወይም ደግሞ ወደ ሴል ይወርዳል ብለን የጠበቅንበት ቦታ ከሆነ መጀመሪያ ላይ እናደርጋለን እዚህ ጋር መጥቶ ማርኬቱ ይሄንን ነክቶ ሪጀክት መደረግ አለበት ለመግባት። አለዛ ደግሞ ወደ ባይ ለመግባት የግድ ይሄንን አካባቢ ምን ማድረግ አለበት? በቡሊሽ ካንድል መዝጋት አለበት፣ በዊክ አይደለም። አሁን ለምሳሌ እዚህ ጋር የምታዩት ወደ ታች መጥቶ በዊክ ነው የዘጋው። በዊክ ከዘጋ ወደ ሴል ይወርዳል ሳይሆን ወደ ባይ ይወጣል የሚለውን ነው የሚነግረን። ስለዚህ ወደ ባይ ለመግባት የግድ ስትሮንግ ካንድል ወደ ባይ መዝጋት አለበት። የምታዩት ይሄኛው ካንድል ማለት ነው። ስለዚህ የዚህ አይነት ካንድል በማይበት ጊዜ ለምን እዘጋጃለሁ? ለባይ። ይሄ ማለት መጀመሪያ ላይ ሬዚስታንስ የነበረ ለሳፖርትነት ያገለግላል ማለት ነው። ብሬክ ተደርጎ ስትሮንግ ካንድል ከዘጋ ፕሪቪየስ ሬዚስታንስ የነበረ ወደ ከረንት ሳፖርት ይቀየራል። ስለዚህ ብሬክ አድርጎ ተመልሶ ሪትሬስ ሲያደርግ እዚች ጋር ሲነካልኝ ስቶፕ ሎስን እዚህ ጋር አድርጌ መግባት እችላለሁ ወደ ባይ ማለት ነው። ሳፖርትና ሬዚስታንስን እንዴት እንጠቀማለን የሚለውን የምታውቁበትና እዛ ቦታ ላይ ሪጀክት ከተደረገ ማርኬቱ ሪቨርስ ያደርጋል ማለት ነው። ነገር ግን በቡሊሽ ካንድል ሰብሮ ከወጣ ደግሞ ማርኬቱ ትሬንዱ ይቀጥላል የሚለውን ይሰጠናል ማለት ነው። የተለያዩ አይነት የትሬንድ አይነቶች አሉ ብለናል ማለት ነው። ሁልጊዜም ትሬንድ ላይኖች ሆሪዞንታል ላይ ሆኑ ይችላሉ። ዲያጎናል የሆኑ ሳፖርት ወይም ደግሞ ሬዚስታንሶችን ልናገኝ እንችላለን ማለት ነው። እዚህ ጋር የምታዩት ይሄ ምንድነው? ዳይናሚክ ሬዚስታንስ እንለዋለን ማለት ነው። ማርኬቱ ምንጊዜም ይሄን እየነካ ወደ ታች ይወርዳል ማለት ነው። ፕራይሱ የሚገኘው ከሬዚስታንስ ላይኑ በታች ይሆናል ማለት ነው። ሁለተኛው ደግሞ ዳይናሚክ ሳፖርት የምንለው ነው። ዳይናሚክ ሳፖርት የምንለው ደግሞ ይሄ የምታዩት ማለት ነው። እንግዲህ በማንኛውም ሰዓት ስናሰምር ምን ብለናል? ቦዲውን ሳይሆን ዊኩን የካንድሉ ዊክ የሚያርፍበትን ቦታ ነው እንደምን መውሰድ ያለብን እንደ ሪጀክሽን መውሰድ ያለብንና ስናሰምር በዚህ መልኩ እናሰምራለን ማለት ነው። ሶ እንደምታዩት ይሄ ማርኬት እነዚህን እየነካ ሊዞር ይችላል። ማርኬቱ ወደ ተቃራኒ አቅጣጫ ወይም ደግሞ ሪቨርስ ሊያደርግ ይችላል። ስለዚህ ይሄንኛው ምን እንለዋለን? ዳይናሚክ ሳፖርት እንለዋለን ማለት ነው። ፕራይሱ ከሳፖርት ላይኑ በላይ ሲሆን ማለት ነው። ሶ በዚህ አይነት መልኩ ሁለት አይነት የሳፖርትና ሬዚስታንስ አጠቃቀሞች አሉ ማለት ነው። ስለዚህ ሴል ለመግባት እዚህ ጋር ሲነካ ወደ ሴል እንገባለን። ለምን? ዳይናሚክ ሬዚስታንስ ስለሆነ ይሄን ሰብሮ መልሶ ሪቴስት እስከሚያደርግ ድረስ ወደ ባይ አይቀየርም። ይሄንን በቡሊሽ ካንድል ከሰበረ ግን ወደ ባይ ተቀየረ እንላለን ማለት ነው። ልክ እዚህ ጋር እንደሰበረው። ሶ በዚህ አይነት መልኩ እነዚህ ዳይናሚክ ላይኖች ሲሰበሩም ትሬንድ ሲቀጥልም ሲቀየርም ማወቅ እንችላለን በቀላሉ ማለት ነው። አሁን ለምሳሌ ይሄንን በቀጣይ ካንድል በቡሊሽ ስትሮንግ ካንድል የሚሰብረው ከሆነ ትሬንድ ይቀየርና ማርኬቱ ተመልሶ እዚህ ጋር ሰብሮት እዚህ ጋር ይሰብረውና ይሄ ማርኬት በቀጣይ በስትሮንግ ካንድል በዊክ አይቻልም፣ በዊክ ነክቶት ሊመለስ ይችላል። በዊክ ነክቶት የሚመለስ ከሆነ ምን ይሆናል መሰላችሁ? ያ ማርኬት በዊክ ነክቶት ከተመለሰ ፎልስ ብሬክአውት ያልነው ይፈጠራል ማለት ነው። ነገር ግን ልክ እንደዚህ በቡሊሽ ካንድል ከሰበረው በዚህ አይነት መልኩ ማርኬቱ ከዚህ ጋር ሰብሮ ተመልሶ ይሄኛውን ላይን ሲነካልን ወደ ሴል መግባት እንችላለን ማለት ነው። ሶ በዚህ አይነት መልኩ እነዚህን ዳይናሚክ ሳፖርትና ሬዚስታንስ ያልናቸው ወይም ደግሞ ዲያጎናል የሆኑ ሳፖርትና ሬዚስታንሶችን መጠቀም እንችላለን በዚህ አይነት መልኩ ማለት ነው። ፎርስ ብሬክአውት ብለን ያልነው አለ። ፎርስ ብሬክአውት ያልነው አሁን ለምሳሌ ይሄንኛውን እንደ ሳፖርት ላይን ወስደነው ነበር። ይሄ እዚህ ጋር መጀመሪያ ምን አድርጎ ነበር? ሰብሮ ወጥቶ ነበረ። ከሰበረ በኋላ ግን ተመልሶ ወጣ። ስለዚህ ኮንፊርሜሽን መውሰድ ያስፈልጋል ከኢንትሪ በፊት የምንለው ይሄን ነው። ሰብሮ ወደ ታች ቢዘጋ ኖሮ በቤሪሽ ካንድል በስትሮንግ ካንድል ቢዘጋ ኖሮ በቀጣዩ ካንድል ሪትሬስ ያደርግ እዚህ ጋር መግቢያችን ኢንትሪ አድርገን ስቶፕ ሎሳችን እዚህ ጋር አድርገን ወደ ሴል መግባት እንችል ነበር ማለት ነው። ነገር ግን ይሄንኛው እንደምታዩት ምን አደረገ? ተመለሰና በሪጀክሽን ዘጋ ማለት ነው። ያ ማለት ባይ እዚህ ጋር ገብተን ስቶፕ ሎሳችን የዚህኛውን ካንድል ሎ አድርገን በዚህ መልኩ ወደ ባይ መግባት እንችላለን ማለት ነው። ወሳኝ ናቸው ያልናቸው እነዚህ ሳፖርትና ሬዚስታንሶች በተለይ በሃየር ታይም ፍሬም ሲሆን የ1 ሃወርም የ4 ሃወርም የዴይሊን መጠቀም እንችላላችሁ። በተለይ የ4 ሃወርና የዴይሊን የምትጠቀሙ ከሆነ ለረጅም ጊዜ ሆልድ ለማድረግ ትሬዱን በጣም ይጠቅማችኋል ማለት ነው። ስዊንግ ሎ እና ስዊንግ ሃይን ከፍተኛውን ፕራይስ የተመለሰበትና ዝቅተኛውን ፕራይስ የተመለሰበትን በመያዝ ከሁለቱ ቦታዎች ላይ ከገባችሁ
ከዚህ ጀምሮ እዚህ ድረስ ሴል መግባት ትችላላችሁ። ከዚህ ጀምሮ ደግሞ እንደምታዩት እዚህ ድረስ ወደ ባይ የገባችሁትን ሆልድ አድርጋችሁ መጠበቅ ትችላላችሁ ማለት ነው። በዚህ አይነት መልኩ ነው የምንጠቀማቸው ማለት ነው። ሳፖርት የነበረ ብሬክ ካደረገ ወደ ሬዚስታንስነት ይቀየራል። ሬዚስታንስ የነበረ ደግሞ እንደምታዩት ሬዚስታንስ የነበረ ብሬክ ከተደረገ ወደ ሳፖርትነት ይቀየራል ማለት ነው። ቀጣይ ማርኬቱ እዚህ ጋር ነክቶ ይመለሳል። አሊያም ደግሞ ልክ እዚህ ጋር እንደምታዩት ብሬክ አድርጎ ሪቴስት ያደርጋ ያትች እንደምታዩት ብሬክ አደረገ። መጀመሪያ በማንኛውም ሰዓት ብትመለከቱት ይሄን ነው የሚሰጣችሁ። መጀመሪያ ምን ያደርጋል? ሳፖርት ላይኑን ብሬክ አደረገው። እዚህ ጋር ዊኩን እንደዚህ አድርጋችሁ ብታሰምሩት ሳፖርት ላይኑን ብሬክ አደረገ። ብሬክ ካደረገ በኋላ እያዋት በዚህኛዋ ካንድል ምን አደረገ? ተመልሶ ሪትሬስ አደረገና ነካው። መጀመሪያ በቡሊሽ ካንድል በጠንካራ ካንድል ዳይናሚክ ሬዚስታንሱን ሰበረው። ከሰበረ በኋላ ሪትሬስ አድርጎ እንደምታዩት እዚህ ጋር ኢንትሪ እንወስዳለን። ስቶፕ ሎሳችን የዚህኛውን ካንድል ዝቅተኛ አድርገን እዚህ ጋር አድርገን በዚህ መልኩ ልክ ይችኛዋን ላይን ሲነካት እንገባለን። እንደምታዩት ይሄ ሁሉ ቴክ ፕሮፊታችን መሆን ይችላል ማለት ነው። ሬዚስታንስንና ሳፖርትን ትሬንዱ አንጻር መጠቀም ደግሞ የተሻለ ውጤት ያስገኝልናል ማለት ነው። ለምን ትሬንዱ ለምሳሌ ወደ ሴል ከሆነ ወደ ሴል ያለውን ትሬንድ ላይን በዚህ መልኩ ዲያጎናሊ አስምራችሁ ያንን ማርኬት ልክ የትሬንድ ላይኑን ሲነካ ወደ ሴል መግባት እንችላለን። ብሬክ አድርጎ ማርኬቱ ሽፍት እስካላደረገ ድረስ ትሬንድን መሰረት አድርጎ መግባት የተሻለ ውጤት ይሰጣል የተባለውም ለዛ ነው። ለምሳሌ ከዚህ ጀምሮ እንደምታዩት እዚህ ጋር ብሬክ ካደረገ በኋላ ትሬንዱን መሰረት አድርጋችሁ ብትገቡ የትሬንድ ላይናችሁ እንደዚህ አስምራችሁ ይሄን ብሬክ እስካላደረገው ድረስ በፉል ካንድል እዚህ ጋር ሲነካ ባይ ትላላችሁ። አሁንም ቲፒ ትወስዳላችሁ። እንደገና ተመልሶ ሲነካ ባይ ትላላችሁ። በዚህ አይነት መልኩ ትሬዱን መውሰድ ይቻላል ማለት ነው። እስቲ ሰሞኑን የወሰድኳቸውን ትሬዶች በመጀመሪያ ላሳያችሁ። እንግዲህ እዚህ ጋር እንደምታዩት የሰሞኑን ትሬዶቻችን ናቸው። የመጀመሪያውን ከትናንት ወዲያ የገባነው ትሬድ ነበር። መጀመሪያ ላይ በሪጀክሽን ነበር የዘጋው። ኦሬዲ ወደ ባይ ይቀጥላል ብዬ ወደ ባይ ገብቼው ነበር። ነገር ግን ተመለሰና እንደምታዩት በስቶፕ ሎስ አስወጣኝ። ያ ብቻ ሳይሆን በስትሮንግ ቤሪሽ ነበር የዘጋው። ስለዚህ የመጀመሪያውን ስቶፕ ሎስ ሲያስወጣኝ ቀጣዩን የቱ ጋር ጠበቁት? በዚህ አይነት መልኩ ሴትአፑን ጠበቁት። እንደምታዩት እዚህ ጋር ገባው። ስቶፕ ሎሴን እዚህ ጋር አድርጌ ማለት ነው። የዚህኛው ካንድል ነው የምታደርጉት። ለዚህ ነው ስቶፕ ሎስ ለማስቀመጥ እነዚህ ሳፖርትና ሬዚስታንሶች ይጠቅሙናል ያልነው ማለት ነው። በዛ መሰረት እንደምታዩት እዚህ ጋር ገባን። ቲፒያችን ፉል ቲፒ ሂት አደረገ ማለት ነው። እዚህ ጋር ይሄው ኢንትሪ ሲወስድ ነው። ከዛ በኋላ እንደምታዩት ይሄው ፉል ቲፒ ሂት አደረገ ማለት ነው። እዚህ ጋር ሪጀክት ስለነበረ ነው። ከዛ በኋላ ግን ሙሉ በሙሉ ሂት አድርጎልናል ማለት ነው። ይሄ ደግሞ ዛሬ የነበረ ትሬድ ነው። ዛሬ የገባውትኝ ስቲል እየወረደ ነው ያለው። ይሄንንም መጨረሻውን አብረን የምናየው ነው የሚሆነው። ወደ ላይ ሄዶ ይመለሳል ብዬ የምጠብቀው ጋር እንደምታዩት እንግዲህ ዛሬ የገባውትኝ ትሬድ ነው ማለት ነው። በመጀመሪያ ላይ ምንድነው ያደረገው ማርኬቱ እዚህ ጋር በነገራችን ላይ የኛን ሳፖርትና ሬዚስታንስ ራሱን የቻለ ኢንዲኬተር አለን። እዚህ ጋር የምታዩት ኢንዲኬተር ጋር ይሄኛውን አጥፍቼ ላሳያችሁ። ይሄ የኛ ኢንዲኬተር ነው። ያው አሁን ላይ እየሸጥን የምንገኘው ኢንዲኬተር ነው። እየተጠቀማችሁ ያላችሁ ልጆች ታውቁታላችሁ። ኦን አድርጋችሁት በዚህ መሰረት ስታበሩት ቀጣዩን ሳፖርትና ሬዚስታንስ ለምሳሌ ማርኬቱ እዚህ ጋር ከነበረ ቀጣዩ ሳፖርት የት ላይ እንደሚሆን ቀጣዩ ሬዚስታንስ ደግሞ ከዚህ ወደ ላይ ከወጣ የት ላይ እንደሚሆን ያ ማለት ቲፒያችን የምንወስድበትን ቦታዎችን በቀጥታ በዚህ አይነት መልኩ ያስቀምጥልናል ማለት ነው። ይሄንን የተጠቀምኩት ዛሬ ይሄንን ተጠቀምኩና ከዛ በመቀጠል ደግሞ ለኮንፊርሜሽን እንደ ተጨማሪ አሪፍ ኤስቲአር የሚለውን ይሄኛውን አረንጓዴ ቢጫ ቀይ ኢንዲኬተር ተጠቅም ያለው ወደ ሴል መቀየሩን የሚያረጋግጥልን ማለት ነው። እንደምታዩት ማለት ነው ይሄኛውን ሴትአፕ ዛሬ የገባውትኝ ሴትአፕ ሲሆን ላሳያችሁ ከመጀመሪያ ላይ እንዴት እንደነበረ። በመጀመሪያ እነዚህን ሁለቱ ላይኖችን ቅድም በነገርኳችሁ የኛ ሳፖርት ኤንድ ሬዚስታንስ የዋን ሃወርን አስቀመጥኩኝ ማለት ነው። በዋን ሃወር ላይ እንደምታዩት ማርኬቱ መጥቶ እዚህ ጋር ሪጀክት ተደረገ። ሪጀክት ሲደረግ እዩት፣ እዚህ ጋር የገባውበትን በዚህ መልኩ ገባውት ማለት ነው። እዩት፣ እዚህ ጋር ነው ኢንትሪ የወሰድኩት። እዚህ ጋር ገባው ስቶፕ ሎሴን የተወሰነ አፋርጌ ገባውትኝ። ከዛ እንደምታዩት ቲፒ ፉል ቲፒ ሂት ሊያደርግ ትንሽ ነው የቀረው ማለት ነው። እዚህ ጋር አሁንም እጠብቀዋለሁ መምጣቱ አይቀርም። ይሄንን ከሞላ በኋላ ደግሞ እዚህ ጋር አሁንም ተመልሶ ይሄንን ነክቶ ሪጀክት የሚደረግ ከሆነ ከዚህ ጀምሬ ደግሞ ወደ ባይ መግባት እችላለሁ ማለት ነው። በዚህ አይነት መልኩ ሳፖርትና ሬዚስታንሶችን መጠቀም እንችላለን። በጣም ቀላል ነው። በተለይ ደግሞ ዴይ ትሬደር ከሆናችሁ የኛን ኢንዲኬተር ብቻ ተጠቅማችሁ በየቀኑ በትንሹ አንዳንድ ሴትአፕ ታገኛላችሁ ማለት ነው። ያ ማለት በትንሹ ዩት 5.6 ሪስክ ቱ ሪዋርድ ሬሾ ይሰጠኛል ማለት ነው። ስቶፕ ሎሳችሁን በቀነሳችሁ ቁጥር ያው የምታገኙት ሪዋርድም ከፍተኛ ይሆናል ማለት ነው። ይሄንን ይመስላል። ሳፖርትና ሬዚስታንስን በዚህ አይነት መልኩ መጠቀም እንችላለን። አሁን በተጨማሪ ደግሞ እዚህ ጋር ኦሬዲ የገባውትን ትሬድ አለ እንደምታዩት ማለት ነው። ከመግባቴ በፊት አሁንም የሰራሁትን ላሳያችሁ። እንደምታዩት ስቶፕ ሎስ ያስቀመጥኩት በዚህ ጋር ነበር። ነገር ግን ለሊኩዊዲቲ የተወሰነ ተቸለት ነበር። እንደምታዩት ሳያስወጣኝ ነው እየተመለሰ ያለው። ያው ይሄ ፔፐር ስቶን ስለሆነ ነው። ሌሎች ብሮከሮች ላይ ግን ሊያስወጣችሁ ይችላል። ፔፐር ስቶን ግን በጣም ገራሚ ብሮከር ነው የምንለው ለዚህ ነው። ከመግባቴ በፊት እዚህም ጋር የሰራሁትን ላሳያችሁ አስቀምጬው ስለነበረ ማለት ነው። በመጀመሪያ ማርኬቱ በዚህ አይነት መልኩ ወደ ሴል አሊያም ደግሞ
ከሰበረና በዚህ መልኩ ወደ ላይ የሚቀጥል ከሆነ በቡሊሽ ካንድል ከዘጋ በዚህ አይነት መልኩ ገባዋለሁ ብዬ ነበር ስጠብቆ የነበረ። ነገር ግን እንደምታዩት ይሄ ማርኬት በዚህ አይነት መልኩ ከሬዚስታንሱ ወርዶ ዘጋ ማለት ነው። ይሄ ማለት ሪጀክት ተደርጓል። ይሄ ማርኬት ወደ ሴል ሊቀጥል ይችላል ማለት ነው። ስለዚህ እዚህ ጋር ገብቼ ስቶፕ ሎሲን የዚህኛውን ካንድል የተወሰነ ብቻ ለሊኩዊዲቲ አስቀርቼ በዚህ መልኩ ገባሁት ማለት ነው ወደ ሴል። እዩት እንግዲህ እዚህ ጋር ነው ያለው። ከዚህ በኋላ ቀጣይ እስከዚህኛው ሳፖርት ድረስ ያለምንም ፍርሃት አንዴ መውረድ ከጀመረ እዚህ ድረስ ይመጣል ማለት ነው። ስለዚህ ያለምንም ፍርሃት ትሬድ ልናደርገው እንችላለን ማለት ነው። እንግዲህ የዚህን ትሬድ ደግሞ መጨረሻውን ቴሌግራሜ ላይ የምለቅላችሁ ይሆናል። ሴታፓችን ይሄን ይመስላል ማለት ነው። እንግዲህ ኦሬዲ ያው ይሄ ፔፐር ስቶን ስለሆነ ነው። ስቶፕ ሎስ እዚህ ጋር ነበረ ለሊኩዊዲቲ የተወሰነ አስቀርቼለት ነበር። ነገር ግን ማርኬቱ ያው ሳያስወጣኝ ነው የመጣው ማለት ነው። ሌሎች ብሮከሮች ቢሆኑ ያስወጧችሁ ነበረ። ሶ በማንኛውም ሰዓት ማለት ነው እንግዲህ ስትገቡ በዚህ አይነት መልኩ ከገባችሁ እንደምታዩት ወደ ፕሮፊታችሁ በቀላሉ ሊሄድ የሚችልበት እድል በጣም ሰፊ ነው ማለት ነው። ሶ ምናልባት ግን ይሄኛው ማርኬት አስወጥቶኝ በቡሊሽ ካንድል ቢሄድ ወይም ደግሞ ወደ ባይ ቢቀጥል ይሄ በማንኛውም ሰዓት ፌክ አውት ወይም ደግሞ ፌክ የሆነ ሲግናል ሊሰጠን ስለሚችል እኛ እነዛን መጠቀም ነው እንጂ ከነሱ ጋር መታገል አይጠበቅብንም ማለት ነው። ምክንያቱም ፌክ ብሬክ አውቶች ብዙ ጊዜ ሊከሰቱ የሚችሉና የማርኬቱ ኖርማል ሁኔታዎች ስለሆኑ ማለት ነው። ሶ የዚህ አይነት ነገር ቢያጋጥም ወይም ደግሞ በስቶፕ ሎስ አስወጥቶ ቢወጣ መጨመር ካለብኝ ልጨምር እችላለሁ ከዴይሊ ሪስክ አንጻር ማለት ነው። ካልሆነ ግን ካስወጣኝ አስወጣኝ ነው የማርኬት ሁኔታ ስለሆነ ማለት ነው። ሶ በማንኛውም ሰዓት እኛ ማርኬቱን ሳይሆን ማኔጅ ማድረግ የምንችለው ሪስካችንን ስለሆነ በየትኛውም አይነት ሁኔታ ትሬድ ስናደርግ የፈለገ ሁሌም በቴክ ፕሮፊት የምንዘጋ ቢሆንም እንኳ በማንኛውም ሰዓት ያለ ስቶፕ ሎስ መግባት የለብንም፣ ያለ ሪስክ ማኔጅመንት መግባት የለብንም ማንኛውንም ትሬድ ማለት ነው። ስለዚህ ሰብሮ እንኳን ቢወጣ ኖሮ ምንድን ነበር የማደርገው? ቀጣዩን ደግሞ ተጨማሪ ሌላ ኮንፊርሜሽን ወስጄ ወደ ባይ የምገባ ከሆነ ገባለሁ እንጂ ዝም ብዬ ያልሆነ ቦታ አልገባም ማለት ነው። ሶ ይሄንን ይመስላል ማለት ነው ሳፖርትና ሬዚስታንስ። የዚህን ትሬድ መጨረሻ እንግዲህ አብረን የምናይ ይሆናል።